ህወሓት ብያል ጠራው የሆነ የተደራጀ ጋንግስተር ቡድን ያለው እንደ ሀገርም እየተዋረድን ነው እንደ ትግራይ ክልልም እየተዋረድን ተዋረደናል ሰልሰዋለሁ የትግራይ ህዝብን ተረዱት የኢትዮጵያ ህዝብ ሆይ የትግራይ ህዝብ ተረዳ ነው ማለት ታደሰ ወረደ ሰዎች ጀነራል ነው የሚሏቸው አይደሉም ማን ነው እንደመሪ የነበረው በእንትን ወደ ወረደ ነው አይደል አሁን ግን ጀነራል ጻድቃን ሲመራው እንደነበር ተደርጎ ነው የሚነገረው አይደለም ወደ ትጥቅ አማራጭ ተመረጭ ሄድ ነው ሐሳብ ጠጠር ሲል አፈሙዝ ያቀኑ ከተማ ሆኖ ያፈኑ እየገደሉ ነው ሰውን ያሰቃዩ ነው ስለዚህ በሐሳብ ማያምን በምንድን ነው የሚያምነው በትግል ነው መጣሁት በትግል ነው ወርደው የሚል አካል ስለዚህ ማን ይዞ ነው የሚታገለው ትግራዋያን ናቸው አይደል እኛም ትግራዋያን ናቸው ስለዚህ ማን ለማን በአፈሙዝ እንትን የሚያረጋው አፈሙዝ ጥሩ ከሆነ ሽንድ ህዝባችን ግን ማለቅ የለበትም ነው ስለዚህ ይሄ ሽፍታ ከተማ ላይ ያለው ህዝብ ጫካ ያረገ ሽፍታ አባረን ስልጣን ለህዝብ ማስረከብ ነው የወጣ ነው ከዛ እንደ ሀገር ተከብረን መኖር አለብን እንደ ሀገርም እየተዋረድን ነው እንደ ሀገር እንደ ትግራይ ክልልም እየተዋረድን ተዋረደናል በማን በነሰዎች ይሄ ቡድን ለራሱ አስከብሮ ለራሱ ስም ገንብቶ የትግራይ ህዝብ ግን አዋርዶታል የትግራይ ህዝብ ከማንም በታች አርጎታል የትግራይ ህዝብ ታቀዋለ እኔ አልነግርህም ባለ ታሪክ ነው የከበረ ህዝብ ነው የዚች ሀገር መስሶ ነው ኩሩ ህዝብ ነው ሌላው ኢትዮጵያ ህዝብ ኩሩ አይደለም ማለት ያለው ስለ ትግራይ ህዝብ ስለምናወጋ ያለነው ስለምናወራ ነው ስለዚህ የዚህ ትልቅ ክብርና ጽኑ ሃይማኖት ጽኑ ባህል የኮራ ባህል ታሪክ ያለው ህዝብ ባንድ ቡድን ለራሱ ስሙን አግንኖ እሱን የሚያዋርድበት ምክንያት መብቃት አለበት ማለት ነው ለዛ ነው የወጣን መልካም እንግዲህ ቀደም ሲል የሰላም ኃይሉ ወይም ወደ ትጥቅ ትግል ያመራችሁበትን ነገርከን የሐሳብ ልዩነት ስላለ ነው በሐሳብ ደግሞ ማያምን ቡድን ብላል ወይም ደግሞ ቲዲኤፍ የምንለውና እዛ አካባቢ ላይ ያሉ የህወሓት ኃይሎች እንበላቸው ጠረጴዛን ለምን መምረጥ አልፈለጉም የትግራይ ህዝብ አንተ እንዳልከው ኩሩ ህዝብ ነው ለኢትዮጵያ ህዝቦችም የታገለ ህዝብ ነው ጦርነት አዲሱም አይደለም ግን አሁን ላይ ጦርነት ይብቃኝ ያለ ህዝብ ነው ምክንያቱም ጦርነት ሰው ይገላል ጦርነት አገር ያወድማል ጦርነት ሀብት ያወድማል ጦርነት ምንም ከጦርነት የሚገኝ ትርፍ የለው መሳሪያ ሻጮቹ ካልሆነ በስተቀር እንደው የትግራይ ህዝብ ከማሰብ ለትግራይ ህዝብ ሆደ ሰፊ ሆኖ በጠረጴዛ ዙሪያ ፈቶ ለአንድ ዓላማ ቆሞ በሰላማዊ ውይይት በተለያየ አይነት መልኩ የትግራይ ጥያቄዎች ይኖራሉ የህዝብም እንደ ትግራይ የክልሉ የህዝቡ ጥያቄም ይኖራል በፌደራል መንግስት የሚፈታ ከሆነ ከፌደራል መንግስት ጋር ከአጎራባሽ ክልሎች ጋርም ከሆነ ከክልሎች ጋር እንደ ሀገር ከሆነ ደግሞ በተለይ ከጎረቤት ሀገር ጋርም ከሆነ አለ በየደረጃው የፌደራል መንግስቱም በተዋረድ ያለው ስልጣን በዚህ አይነት መልኩ የትግራይ ህዝብን የትግራይን ጥያቄ በሰላማዊ መልኩ ፈቶ አንድ ዓላማ መቆም እየተቻለ ይሄንን የጠረጴዛ ዕድል ቲዲኤፍ የሚሆን ቲፒኤፍ ለምን አልተቀበሉትም ለህዝባቸው ወይም ለህዝብ እስከሆነ ድረስ ለትግራይ ህዝብ እስከሆነ ድረስ በቃኝ ብሏል እኮ ጦርነቱ ልጁን ገብሯል ቢያንስ በቤት ውስጥ የምታለቅስ እናት አለች አይደል በዚህ ቡድን ምክንያት ተብሎ ስለዚህ ቲፒኤፍም ሆነ ቲዲኤፍ ጠረጴዛውን ለምን አልተጠቀሙበትም ሰላማዊ ውይይትን ለምን አልመረጡም የሐሳብ የበላይነትን ለምን አላንጸባረቁም ሁለቱም የምንታገለው ለትግራይ ህዝብ ነው እስካሉ ድረስ እና ያለን በተለያዩ መግለጫዎች ለትግራይ ህዝብና ለትግራይ ነው እኛ እየቆምን ያለ ነው ይላል የእናንተም ደግሞ አሁን እየነገርከኝ ያለው የፕሪቶሪያ ስምምነት በመጣሱ ለሰላም ያሉ በሮች በመዘጋታቸው ሐሳብ የበላይነት ባለማመን ከሆነ ሁለታችሁም ወደ ሰፊ ሆናችሁ ለምንድነው ለትግራይ ህዝብ
ቅድሚያ ያልሰጣችሁት? ቴንክ ዩ። እኛ የትናንት ነን። ይሄ ቡድን 50 ዓመቱ ነው። አየህ ይሄ ቡድን ለትግራይ ህዝብ ጎድቶታል እንዳትልም ቀላል ነው። ጎድቶታል ትንሽ ቃል ነው፣ አይገልጸውም። የትግራይ ህዝብ ማን ያዳመጠው? የት ተገኘ? እኔ ነኝ የትግራይ ህዝብ ነው የሚልህ። የትግራይ ህዝብ የት ተገኝቶ ነው? ማን አናግሮት ነው? የት ተገኘ? ችግሩ ምን እንደሚፈልግ ምን እየሆነ ነው? የጠየቀው እኮ የለም፣ ያገኘው እኮ የለም። የትግራይ ህዝብ ስለ ትግራይ ሲወራ ይሄ ቡድን ነው የሚመጣው። አንተ ህወሓት እያልክ የምትጠራው ማለት ነው። እኔ ህወሓት አለው። አንደኛ ነገር ህወሓት አለው። ለምን? አንደኛ ተሰርዘዋል። ከተሰረዘ በህግም ያስቀጣል። ህወሓት ብዬ አልጠራው። የሆነ የተደራጀ ጋንግስተር ቡድን ነው ያለው። የትግራይ ህዝብ ንብረት፣ ሀብት፣ ተፈጥሮ ሀብት እነዚህ ሁሉ በኮንትሮባንድ እየሸጠ ነው። ሽጦ ለትግራይ ህዝብ ባጀት እያደረገው ነው። እሱን አካላቸው ያጎደላቸው ህፃኖች እያሳከመ ነው። ምን እያደረገበት ነው? ንገረኝ እስኪ። አሁን የትግራይ ህዝብ ስንት ቢሊዮን ወጣ ይባላል። ትሰማለህ? አንተም ሁላችን እንሰማለን አይደል? ማዕድን ነው አይደል? ከበረ ነገር። የትግራይ ህዝብ የሚሞትበት ለምንድን ነው? ለትግራይ ብሎ ነው አይደል? ትግራይ ምንድን ነው እስኪ ንገረኝ። በውስጥ ያለው ማዕድን ያለው ጸጋ ተፈጥሮ ሀብት ነው አይደል ትግራይ የሚያሰኘው። ያ ተፈጥሮ ሀብት የተወሰነ ግሩፕ ከወሰደው የትግራይ ህዝብ ምን አድርግ ነው የሚባለው? በመላው የኢትዮጵያ ህዝብ እዛ አጋጣሚ ለትግራይ ህዝብ መረዳት አለበት። አልተረዳውም። መረዳትም አለበት። ደጋግሜ እነግረዋለሁ። ምክንያቱ ይሄ ኃይል እኔ ነኝ ትግራዋይ እያለክ ነው አይደለም ነው። ይሄ ቡድን ነው፣ የኢንተረስት ቡድን ነው። በቃ የራሱ ፍላጎት ያለው ቡድን ነው። ራሱን የሚያከብር ቡድን ነው። አንድ ነገር ልንገርህ፣ በትግራይ ውስጥ በሴፍትኔት ነው የሚያደር የትግራይ ህዝብ። እንዴት ህዝብ ሙሉ እንዴት በሴፍትኔት ይኖራል? ያ የተቀቀለ ስንዴ የትግራይ ህዝብ ጠላቶች እስካሁን እንዴ ያደረጉ ሰዎች እንደማን ናቸው ብትለኝ ሁሉም አልልም። እነዚህ አዛውንትና እንጆዎች ናቸው። ልንገርህ፣ የመጣ ሀብት የመጣ ኢንተርናሽናል ኮሚኒቲ የሚሰጠው እርዳታም ተባብረው ነው የሚሸጡት። የትኛው የትግራይ ህዝብ ነው እስኪ ረክቶ ያየኸው? በእርዳታ ስንዴስ ትረካለህ፣ ትኖራለህ፣ ትደቃለህ፣ ሞራልህ ይነካል፣ ተጠዋሪ ትሆናለህ፣ ስብዕናህ ይጎድላል። የትግራይ ህዝብ ስብዕና የትግራይ ህዝብ ስለሆነ ነው እስካሁን ያለው። እውነት ነገር በጣም ቀና የሆነ ህዝብ ነው። ለማንም ክፉ የማያስብ ህዝብ ነው። እውነቴን ነው የምልህ። የራሴ ህዝብ ስለሆነ አይደለም፣ ከሱ አካባቢ ስለመጣው አይደለም። አየህ፣ ግን ይሄ ህዝብ የተረዳው የለም። በአዳራሽ በቀይ ሹሩባ ተሰርተው ቀይ ባንዲራ ነገር ጨርቅ ይዘው፣ ይሄ ማይረባ ጨርቅ የአልባንያ ወይም እንትን ጨርቅ ይዘው ወንበር ቀይ አርገው ባንድ ላይ እዛ ምጮሁ ያሉ የነሱ ተላላኪ የነሱ ልማት ጉጅለ የልማት ጉጅለ የሚባሉ ኑራቸው፣ ትዳራቸው፣ ህይወታቸው ከነሱ ጋር የተቆራኘ ከዚያ የትግራይ ህዝብ እንደዛ ላይ ይባላል። የት ነው ያየው የትግራይ ህዝብ? የትግራይ ህዝብ ይሄ አዳራሽ ያለው ህዝብ ነው? ይሄ አዳራሽ ያለው ሰው ነው? አይደለም። ስለዚህ የትግራይ ህዝብ እየጠፋ እንደሆነ ነው አሁን እኔም የሚገነዘበው። ዓለም ሁሉ እያየ ነው። የትግራይ ህዝብ ከገንዳ ጋር ተጣብቀዋል። ታየዋለህ፣ ተኝቶ ተጣብቁ በራብ በበሽታ። ይሄ ቡድን ከመጀመሪያው ጀምሮ ማለት ነው ከመጀመሪያው ጀምሮ ገና ሲመጣ ጀምሮ ማለት ነው ለትግራይ ህዝብ እችን ታህል ጥቅም አላመጣም። ጉዳት ብቻ። ስንት ልጆቹ ነው የገበረው? ከሻዕቢያ ጦርነት ያለቁ የትግራይን ልጆች ታውቃለህ?
ለዚች ሀገር ሲባል በሶማሌ ውስጥ ያለቁ የትግራይ ልጆች ታውቃለህ? ለዚህ ሀገር ሲባል ተታግለው በጀነራል ጻድቃን ጊዜ የተባረሩ ለስንት ዓመታት ለ10 ዓመታት ተታግለው ሂዱ ወደ ቤታችሁ ላይ የተባረሩ የትግራይ ልጆች ስንት ናቸው ታውቃቸዋለህ? ወዴት ነው የተባረሩት? እስከነ ጉዳታቸው እስከነ ቁስላቸው የት ነው የተባረሩት? ሰው እንዳያያቸው ወደ ትግራይ ነው የተባረሩት። ወደ ዳንሻ ወደ የቀበሌያቸው ወደ የትውልድ ቦታቸው ነው የተባረሩት። ማን ያባረራቸው? እነዚህ ሰዎች ናቸው። እነዚህ ሰዎች በራሳቸው ኢንተረስት ነው የሚጣሉት እንጂ ሁሉም እንደምትለው ውስጣቸው ህወሓት የሚላለ። ህወሓት ማለት የንግድ መስመር ነው። ህወሓት ማለት የአስተዳደር ወይም ደግሞ የፍትህ የዲሞክራሲ አይደለም። ህወሓት ማለት አቤታዊ ዲሞክራሲ ነው የሚልህ። ህወሓት ማለት አቤታዊ ዲሞክራሲ ምን ማለት ነው? አብዮት ዲሞክራሲ ያመጣል፣ አብዮት ሰላም ያመጣል ብያለሁ ቅድም። ህወሓት ግን ማዕከላዊ መንግስት ተቆጣጥሮ አቤታዊ ዲሞክራሲ አለ። ምን ማለት ነው? ያቺ ዲሞክራሲ ወይም ደግሞ ያቺ እንትን ከጣናት ወደ አብዮት እንመለሳለን ነው የሚል ያለው። አሁንም እያደረገው ነው። ትንሽ አያፍርም? እነዚህ ሰዎች ትግራውያን መስለው ትግራውያን ያልሆኑ ተደራጅተው ከዚህ እስከ አሜሪካ ከዚህ እስከ አውሮፓ ከዚህ እስከ ኤስያ ተደራጅተው ለትግራይ ህዝብ የሚመጠምጡ ልጆቻቸው እዛ ያሉ የድሃ ልጆች ወደ ጦርነት የሚከቱ ኦኬ ተጠየቁ። በምንድን ነው እንደዚህ ሆነ? አንጠየቅም የሚሉ ገብተዋል። አንጠየቅም ማን ነው የሚጠይቀን የሚሉ ኢሪስፖንሲቢሊቲ የሆኑ ሰዎች ናቸው። ያን ሁሉ ጥፋት መጥቶ ተጠያቂ ማን ነው እስኪ ንገረኝ። እና ተጠየቅ ይባላል። አንጠየቅም እኛ እንጠይቃለን እንዲህ ይላል። እኛ የሶስት ምዕራፍ ጅግኖች እኛ እንደዚህ ያደረግነን ይላል። እሱ እየነገደ ነው። አየህ የትግራይ ኢኮኖሚስ ተቋጥሮታል በኤፈርት የሚባል ማለት ነው። በሁሉም ላይ በእርሻ በማዕድ በምን ልበል በንግዱ በምኑ ተቆጣጥሮታል። ስሜ ፓርት ነው ይላል። ፓርት ሀብት አለው እንዴ? ፓርት የራሱ የሆነ ትልቅ ያን ያህል ድርጅት ያን ያህል ካምፓኒ አለው? ፓርቲ ሚዲያ አለው? በሕገ መንግሥቱም የለው። እኛ የገጠመን ይሄ ነው። ሀብታም የነበረ ህዝብ ተዋርደዋል። እውነቴን ነው የምልህ። ይህንን የሚረዳ አካል የፌዴራል መንግስት እንደ መንግስት ድርሻ አለው። እዚህ የትግራይ ህዝብ የማዳን ድርሻ አለው። ልንገርህ በላይነት የበላይነት ድርሻ አለው። ከማን ጋር ሆኖ? ከኢትዮጵያ ህዝብ ጋር ሆኖ፣ ከትግራይ ህዝብ ጋር ሆኖ። ብዙ ነጋዴ ነው ያለው፣ ብዙ ነጋዴ። እውነቴን ነው የምልህ። አንደኛው እኔ ያላገኘው እኔ ያልበላው የሚል አለ። በዛ ያኮረፋለ። እኔ ጋር ልታገል ብሎ ይመጣም አለ። በስም ጀነራልነት በስም እንትን ደግሞ እዛ የተዘፈቃለ። አየህ በትግራይ ውስጥ ይሄ ወጣቱ ለጥይት አዳራሽ ሲሰበሰቡ እነሱ ሁሉም አንድ ናቸው። አስተሳሰባቸው አንድ ነው። ጥያቄያቸው አንድ ነው። ፍላጎታቸውም አንድ ነው። ምክንያቱ እኔ እናንተ ኦርቶዶክስ በሚል ወይም ደግሞ ሙስሊም በሚል ወደ ሌላ የሰው ሃይማኖት ባልገባ በራሴ በኦርቶዶክስ ልግባ። ሰው ጎንበስ ሲል ጎንበስ እንላለን፣ ቀና ሲል ቀና እንላለን። ቄሱም እንደሚል ግን አናቅም፣ አብዛኞቻችን ማለት ነው። ቄሱ የነገረን ግን ይዘዋለን። እናቶቻችን ይዛሉ፣ አልተማሩም አይደል? እነሱም ወሬ በሚባል ቦታ በቃል የተማሩ ናቸው። እውነቴን ነው የምልህ። በቃል የተማርከው ነገር ደግሞ ከባድ ነው፣ ችግር ነው። ምክንያቱ በሌላ ነገር አተረጉመው፣ በሌላ ነገር በቲዮሪ በምን ልትገልጸው አትችልም። እዚህ ላይ ታትመዋልና
ወለዶ አሁን ያለው ጄኔሬሽን ማለፍ ያቀታ ቤት ይለፍ በምን ይለፍ? ጥያቄ የሚባል ነገር ጥይት ነው የሚሆናቸው እነዚህ ሰዎች። ጥያቄ ጥይታቸው ነው። ጥያቄ የሚባል ጥይት ነው ለነዚህ ሰዎች ልንገር፣ ለነዚህ ቡድን ለነዚህ በቃ በሙሉ ልንገር፣ በሙሉ ማለት የሚቻል በሙሉ አይኖርም አይደለም ግን በሙሉ በላቸው። በዛ 17 ዓመት ውጊያ ትግል የመጡ ሰዎች በሙሉ ጥያቄ ለነሱ ጥይት ታውቃለህ፣ ጥይት አይፈሩም። እንደዛ መስዋዕት ነው የሚሉት። ለምን ትሰዋለህ? ለምን ትሞታለህ? ለምን አትኖርም? ጥያቄ ግን ገዳያቸው ነው። የትኛው ጥያቄ ነው እስኪ ለሰው ልጅ መጥፎ ነው ያውቃል? ሱራፌል እንደዚህ ብዬ ሲጠይቅ ለምን ጠይቀኛለህ ትለኛለህ? ከምተነስተህ ነው ትለኛለህ እንዴ? ምንድን ነው ፈለግከው ትለኛለህ እንዴ? ጥያቄን ነው የምትመልስልኝ። አየህ፣ መልስ ነው ጋርበጅ፣ መልስ ነው መጥፎ። ጥያቄ ጋርበጅ አይደለም። ሁሉም ጥያቄ ወርቆች ናቸው። አቅም ላለው ሰው ይመልሳል። ለምን ጠይቀኛለህ ይላል። ይሄ ወለዶ ከየት እንደመጣ አላቅም። ጥያቄ ከሌለ አታቅም። መልስ እንደትመልሰዋለህ ላንተ ነው። እንደዛ አይነት ሰዎች ነው ያሉን። አየህ አሁን የትግራይ የኢትዮጵያ ሕዝብ በሙሉ ይሄ ቡድንና የትግራይ ሕዝብ ለይቶ ማየት አለበት። በቃ የሆነ ይሄ እነዚህ ትግሬዎች እነዚህ ትግራይ እነዚህ የሚባለው ናሬቲቭ መጥፋት አለበት። እውነቴን ነው የምልህ። በማንም ሕዝብ እንደዚህ መሆን አልፈልግም እኔ። የኦሮሞ ሕዝብ፣ የአማራ ሕዝብ፣ የኤርትራ ሕዝብ ጭምር የኤርትራ ሕዝብን ጭምር እውነቴን ነው የምልህ። ሕዝቦች ናቸው እኮ። መጥፎ ሕዝብ እኮ የለም። ከሕዝቦች መጥፎ ሊኖሩ ይችላሉ፣ በኢንተረስት ፍላጎት የተደራጁ ማለት ነው። ሕዝቦች ግን ሕዝቦች ናቸው። በጣም ድንቅ የሆኑ ሕዝቦች ነው ያሉን። እየተገደሉ እየተደበደቡ ምን እያሉ እየታሰሩ እየታፈኑ የሚኖሩ ሕዝቦች በአገራቸው ማለት አየህ። ከነዛ አንዱ ህወሓት እየተባለ በተለምዶ የሚጠራ የተደራጀ ሽፍታ ነው እንደሚያደርገው። በተቻለ መልኩ ከማንም በላይ በዚች ያለንበት ጊዜ በዚች ያለንበት አሁን የኢትዮጵያ ሕዝብ በሙሉ መረዳት ያለበት የትግራይ ሕዝብ ነው። እንዲደርስለት ፈልጋለሁ። ያለውን አብሮ መብላት አለበት፣ መጠያየቅ አለበት። ለአማራ ሕዝብ ወገኑ የትግራይ ሕዝብ ነው። ለኦሮሞ ሕዝብ ወገኑ የትግራይ ሕዝብ ነው። ለትግራይ ሕዝብ ወገኑ የኢትዮጵያ ሕዝብ ነው። ይህንን ሽፍታ እያሰቃየው ዝም ብለህ ማየት በእውነቱ እያለሁ ያስተዛዝባል። ከማንም በላይ ያስተዛዝባል። አሁን ትንፋሽ ተፈጥሯል። የሰላም እንትን አለ። ለምን እንዴ? ኢንተርናሽናል ኮሚኒቲ በሙሉ በኢንተርናሽናል ኮሚኒቲ ቴሮሪስት ተብሎ የሚቀመጥ አካል ለምን አይደረግም? አሁን ወጣቶች እኮ እየታፈኑ ነው፣ እየታሰሩ ነው፣ እየተገደሉ ነው። በየቀኑ እየተዘረፈ ነው ሕዝብ። ቅድም ታደሰ ወረደ ብዙ እያሳለፍ ነው ብለሃል። አይደለም፣ ታደሰ ወረደ እየነገደ ነው ያለው እንዴ? ታደሰ ወረደ ብዙ እያሳለፍ አይደለም። ጌታቸው ረዳ ብዙ እያሳለፍ አልነበረም። ልንገርህ፣ አንተ ስልጣኑ ተሰጥቷል። አየህ፣ ለማህበረሰብ የሚጎዱ አካላት፣ ለማህበረሰብ የሚያጭበረብሩ አካላት፣ ማህበረሰቡን ግፍና በደል የሚያደርሱ አካላት ካልያዝክ ገዳም ነው እንዴ የገባኸው? ቤተ መንግሥት ገብተሃል አይደል? ጥቂቶቹ ወደ ሕግ ቁጥጥር አስገብተህ ሌላው ሰፊ ሕዝብ ለምንድን ነው ነጻነት ማትሰጠው? በሀገሩ በርስቱ ለምን? አሁን ታደሰ ወረደ ደክመዋል ምናምን እንዴ? ታደሰ ወረደ እየነገደ ነው። የእንደርታ መሬት እየቸፈችበ ነው የሚውለው መቀሌ እንዴ? ምን ሆነ ታደሰ ወረደ? በዕድሜው አግኝቶ አያውቅም እንደዚህ ነገር። ልንገርህ፣ ከዚህ በፊት የስብሃት ነጋ ገረድ ነበር ታደሰ ወረደ። ሰዎች ጀነራል ነው የሚሏቸው። አይደሉም። ለምሳሌ እኔ ኤታማዦር ሹም ነበርኩ ምናምን እያለ የሚፎክር ጀነራል ጻድቃን አለ
በፕሮፋይል እንትን የምትለው ማለት ነው። አየህ ጀነራል ጻድቃን በዕደጋ አርቢ የሚባል አካባቢ የነበሩ አርሶ አደር ተከበነው ኢታማዦር ሹም ነኝ ሲል የነበረው አየህ። በእነዚህ የዕደጋ አርቢ ገባሮች አርሶ አደሮች ተከበህ ኢታማዦር ሹም ነኝ ልትለኝ አትችልም። በዛች ዕለት፣ በዛች ቀን፣ በዛች ቅጽበት ሱፍን ልበስ አሉት፣ ለበሰ። ለምን? ኢታማዦር ሹም ስላልነበር። ነበርኩኝ ማለት ምንድን ነው? ስለዚህ የሰዎች ኖበል እየነጠቅክ አትሄድም። በስራህን በስብናህን አንተነትን በሚገልጽ ነው እንጂ በሎፒ ማደር አይቻልም። ሎፒ እያረክብ ሰዎች ስምህን እያገነባህ መጽሐፍትን እያጻፍክ ሰዎችን እያያዝክ ነጭ ጋዜጠኛ እያያዝክ ኖ፣ በዚህ ማጭበርበር አይቻልም። ልንገርህ፣ ምስክርህ ማን ነው? የሀገርህ ሕዝብ ነው። አየህ የሆነ ነገር እንሸትፎ ስለ ስትሄድ በሰራው ልክ። አሁን የትግራይ ጦርነት የነበረው እውነቱ ጀነራል ጻድቃን ስመራው የነበረው ወይስ ኢታማዦር ሹም የሚል ስም ስለነበረው ነው ጀነራል ጻድቃን እየመራው ነው ሲባል የነበረ? በምን ምክንያት ነው? የሆነ ተራራ ይታያልና እሱ ይመራዋል አይደለም። ማን ነው እንደ መሪ የነበረው? በእንትን ወረደ ነው አይደል? አሁን ግን ጀነራል ጻድቃን ሲመራው እንደነበር ተደርጎ ነው የሚነገረው። አይደለም። አየህ፣ ስለዚህ ሰዎች ኢትዮጵያውያን አሁንም ማድረግ ያለብን ሰዎች አንድ ሰው አናድንቅ፣ ሳናየው ሳናቀውም አናድንቅ። ራሳችንን እናድንቅ፣ ራሳችንን ታሪክ እንስራ። እንደ አባቶቻችን ታሪክ እየሰራን መሄድ አለብን። አንተም የማን ልጅ ነህ? አንተ ለምን የራስህ ታሪክ ነው መስራት ያለብህ? እኔ የራሴ ታሪክ ነው መስራት ያለብኝ። ወንድሜም እንደዛ፣ ጓደኛዬም እንደዛ። ሁሉም ምን ይሆናል? የኢትዮጵያ ታሪክ ይሆናል። የኢትዮጵያውያን ታሪክ ስብዕና ይሆናል። እገለ የሚባል ሰውዬ ወይም እገለ የምትባል ሴትዬ እየተንጠለጠልን እሷን እያጨበጨብን ምንውል ከሆነ አዝማርነት ነው። እሱን እያየክ ነው። እኔ ኢትዮጵያውያን የሚያፋጀን ማን ነው? በተለምዶ ዘፋኝ እያልን እንጠራቸዋሉ። አዝማሪ ማለት ነውር ነው መሰለኝ። አዝማሪ ነውር ነው፣ ነውር አይደለም። በእኛ ወጣ ነው የሚባለው። እንደዚሁ ያልተገረዙ አየ አሁን ሰሜን አርማጭሆ ወልቃይት ህሞራ ይላል። ሽረ ቢጠይቅ የሚገባ ምንድን ነው ችግሩ? አድዋ ቢገባ ምንድን ነው ችግሩ? ዘፋኝ ነው አይደል? ጎንደር አገሬ ይልሃል። ከየት የመጣ አገር ነው ጎንደር? እስኪ ንገረኝ። ወይም ደግሞ ትግራዋይ ነኝ ትግራይ እንዴ ምን ማለት ነው? ይሄ ናሬቲቭ ታየዋለህ። በበላይ ዘለቀም ይኖራል። መቼ ነው የሚነሳው ይሄ ናሬቲቭ? ይሄ ናሬሽን መቼ ነው የሚነሳው? እስኪ ንገረኝ። በላይ ዘለቀ አስፈላጊ ሲሆኑ ጊዜም ማነሳቸዋለኝ። እኔ ማነሳቸዋለሁ። እዛ ተወላጅም ያነሳዋል። አፄ ዮሐንስ አላባ ነጋ አነሳቸዋለሁ። መቼ? ግብፅ ከወረረችኝ፣ ቱርክ ከመጣች። አየህ፣ አሁን ግን በሴፍቲኔት እየኖርኩኝ በበላይ ዘለቀና በአፄ ዮሐንስ በራስ አላና በአባ ጅፋር የሚል ከሆነ ወር ዊያር አስበዋል። እሳቸው አልፈዋል፣ ስራቸው ሰርተው። አንተ ምን እየሰራን ነው? እኛ ምን እያረግን ነው? አገራችን በጣም ድንቅ ናት፣ በጣም ድንቅ። እውነቴን ነው የምልህ። ለምንድን ነው ያቃተን? ምን ሆነን ነው? ፍላጎታችን ምንድን ነው? የሰው ልጅ ፍላጎት አለው። ተፈጥሯዊ ፍላጎት አለው፣ ሰው ሰራሽ ፍላጎት አለው። እነዚህ ፍላጎቶች እንዴት የምታጣጥሟቸው? እንተ እኔ እናንተ ወንዶች ነን። ሴት ልጅ ታስፈልገናለች፣ ትዳር እሷም ያስፈልጋታል። ተፈጥሯዊ ነው ይሄ። ምንም ታርገው አትችልም። የሰው ሰራች ፍላጎት አሉ።
ይሄ ስቱዲዮ ያለ አንተ ከዚህ የተሻለ ስቱዲዮ ትፈልጋለህ፣ ፍላጎት ነው። እንደ ቤተሰብ እንደ ማህበረሰብ እንደዚህ እያለ ነው የሚሄደው። ምንድነው ማህበረሰብ ፍላጎቱ? ህግና ስርዓት ዋና። የማን ነው ህግና ስርዓት? የራሱ ፍላጎት ስለሆነ በሰላም መኖር ስለምፈልግ ያ ህገ መንግስት የሚወጣው ህገ መንግስት ምንድን ነው? እስኪ ንገረኝ። በህገ መንግስቱ የሚድን ህዝብ አለ በኢትዮጵያ ውስጥ? የትግራይ ህዝብ ይድናል? የኢትዮጵያ ህዝብ፣ የኦሮሞ ህዝብ ይድናል? የአማራ ህዝብ ይድናል? የደቡብ በሙሉ ይድናል? አይድንም። ህገ መንግስታችን 31 ዓመት ነው አይደል? መጽሐፍ ቅዱስ ሆነ ማለት ነው። አብዴት ተደርጎ ያውቃል? አብዛኛው የኢትዮጵያ ህዝብ ያለው አሁን ህገ መንግስቱ ከተመሰረተ በኋላ ያለው የተወለደ የነበረ እዛን ጊዜ ትንሽ የነበረ እድሜው ነው አይደል? ከኔና ካንተ ከዘመኑ ጋር ይሄዳል። ህገ መንግስት አብዴት መሆን አይችልም? መፈተሽ የለበትም? አየህ፣ እኔ የምኖርበት ሀገር በአመት ሳይሆን በ6 ወር ነው አብዴት የሚያደርጉት። በ6 ወር ውስጥ 18 ዓመታቸው የሚሞሉ ልጆች አሉ። ወደ ተጠያቂነት የሚገቡ ገብተዋል። ለእነዚህ ልጆች ካለው ቴክኖሎጂ ካለው ጊዜ አብዴት ተደርጎ ይፈተሻል፣ ይታያል። ስዊድን ብዙ መጽሐፍ ነው ያለው ህገ መንግስት፣ እንደኛ አንድ አይደለችም። ብዙ ምክንያቱም አብዴት እየደረገ ይሄዳል። የመጀመሪያው አይጥሉትም፣ ያሁንም ይጠቀሙበታል። አየህ፣ እኛ ሃይማኖትና ባህልና የምናስቀድመው ህግን የምናስቀድመው። መንግስትም ይሁን ህዝብ ምንድን ነው የሚያስቀድሙ መሰለህ? ይሄ ባህልና ሃይማኖት። አየህ፣ ሃይማኖተኛም ከሃይማኖቱ ይልቅ ባህልን የሚያስቀድመው። እውነቱን ልንገርህ፣ አንተ ጠበል ጠምቀ የገብርኤል የማርያም ስንት ጉቦኛ፣ ስንት ጽም ያለው፣ ስንት ነጭ የለበሰ ነው የምታበላው። እነዛ የኔ ቢጤ ነዳያኑ ምኑ በር ላይ ደጅ ላይ ሰልፍ ይዘው አታያቸውም። የእነሱ ትራፊ ነው የምትሰጣቸው። የሃይማኖት ነው አይደለም። ማን ነው የሚያደርገው? ሰዎች። ስዊድን ሀገር ሃይማኖታቸው ህጋቸው ነው። ሌላ አውሮፓም ይሆናል። ማቀውን የምናገረህ ያየሁት ነው የምነግርህ። ሃይማኖት ማለት ጥሩ ምግባር ማለት ነው። መጥፎ ምግባር ነው እንደ ሃይማኖት አይደለም። ጥሩ ምግባር ነው። ጥሩ አድርግ ነው የሚል አይደል? እነሱ ህጋቸው ሃይማኖት አድርገዋል። የሰው ልጅ አንተ ሰው በመሆን ብቻ ትከበራለህ። አንድ ነጭ መጥቶ እንደፈለገ ያደርጋል። አንተም እንደፈለግህ አታደርገው። ህግና ህግ አለ፣ እኩል ነው። ለምን? ምግባር ነው፣ እያደረጉት ነው። እግዚአብሔር የሚወደው እሱ አይደለም እንዴ? አየህ፣ እኛስ አይ ህግን ትተን ሽምግልና እንሄዳለን። አየህ፣ ህግ እኮ አለ የሁላችን። ወደ ሽምግልና ለምንድን ነው የምትሄደው? ህግ ትተን ኮማንደር እንጠራለን። አየህ፣ ህግን ትቶ እስክፍቱት ይሄ ልጅ ታስሯልና እቺ ልጅ ታስራለችና ይልሃል አንድ ሰው ከላይ ሆኖ። ማን ነው ይሄ? ህግና ህግ ነው። በቃ ህግ አክብር ለሁልህ ስለሆነ ለምን ታዳላለህ? ስለዚህ ኢትዮጵያውያን የሚያዋጣን ሃይማኖቴን እናንተ ነው። አንተ ምንድነህ? እኔ ምንድነኝ አታውቅም። ኦርቶዶክስ ከሆነ ሁለታችን ኦርቶዶክስ ነን፣ ሙስሊም ከሆነ ሙስሊም ነው። የኔ እናንተ ነው። ህግ ግን የሁላችን ነው። ለሙስሊምም፣ ለክርስቲያንም፣ ለፕሮቴስታንም፣ ለምንም ለዋቄ ፈጣም ለምኑ እኩል አድርጎ ሰው ልጅ መሆን ብቻ ለሰው ልጆች እኩል አድርጎ የሚያስተዳድር ነው ህግ። ህግ ንቀን እንሄዳለን። ህግ ከሌለ ህግ ካላከበር ነው መንግስት የለም ማለት ነው። አየህ፣ ሰውን ሊያገለግል ገብቶ መስሪያ ቤት ተበጅቶለች አምሮ ተውቦ ቢሮ ገብተህ ደስ የሚል አንተ እዛ ቢሮ ቄራ አድርጎ የሚያርድህ ከሆነ በገንዘብ አንተን ባያርድህ ገንዘብ የሚያርድህ ከሆነ ምንድን ነው? ስለዚህ በትግራይ ያለው ጉድ የሰው ልጅ ሁሉ አላገኘውም። የትግራይ ህዝብ ጦርነቱ ነበር አይደል? ጦርነቱ
አሁን ያለበት ከጦርነት በላይ ነው። ልንገርህ ሳይለንት የሆነ ክሊዚንግ ይላል። ሳይለንት የሆነ አየህ ይሄ እንዴት እንጨምርበታለን ብለን ነው ዳር ይዘን የምናየው ያለ ነው። ለምን እዛ ያሉ የኛ ልጆች ወንድሞቻችን ልጆቹ የትግራይ ህዝብ ልጆች ምን እያደረጉ ነው? ምን እያደረጉ ነው? የሰው ልጅ በጨው በክላሽ በምን ብቻ ነው የምታሸንፈው? አይደለም። በይቅርታ በተጠያቅነት አንተ የምትመራው ከሆነ ወንበር ምን ይላል መጽሐፍ ቅዱስም እሾክ ነው የሚሉ አይደል? ወንበር ምክንያቱ የስንት ድሃ የስንት ምን ተሸክመን ያለው አተኛም። ወንበር እሾክ ይሆነ እሾክ ላይ ነው ቁጭ ምን ልካለው። ይሄ ሰውዬ ማን ነው? አልጠየቅም ይልቅ የማትጠየቅ ከሆነ ለምን ወደ ስልጣን ትወጣለህ? ስልጣን ተጠያቅነትን ነው። አልጠየቅም ብትል ከሆነ ለምን ምን እያረክ ነው እዛ? አየህ ስንት እድል አግኝተዋል። በኢትዮጵያ ሁሉ መንግስቱ ነዋል፣ አልተጠቀሙበትም። በጥቅት ትግርኛ ተናጋሪ የትግራይ ህዝብ እንዲጠላ ተደርጓል። ይሄ ሮንግ የሆነ ናሬቲቭ ነው። እውነቴን ነው የምልህ። የትግራይ ህዝብ ጅግና ነው፣ ጨካኝ አይደለም። የትግራይ ህዝብ ቀና ነው፣ ሩህ ነው። እውነቴን ነው የምልህ። ለራሱ የሌለው ልጄ ብሎ የሚሰጥህ ነው። አባትነት እዛለ፣ እናትነት እዛለ። እስኪ አንድ የኢትዮጵያ ሌላ የኢትዮጵያ ክፍል አካል የመጣ ትግራይ ውስጥ እንዲያጋጥሞኝ እንደ አይነት ግፍ ገጥሞኛል የሚል አካል ታለ? የለም። አንተ ደስ እንዲልህ ነው በማይችለው ቋንቋ እንኳን የሚኮላተፍ ታክሲ ተነስቶ ነው ቁጭ የሚያደርግ። እርግጠኛ ነኝ አባቴ ነው። ይሄ ህዝብ ካልተረዳ ማንን ትረዳለህ? ይሄ አርሶ አደር ካልተረዳ ይሄ እንደዚህ የትግራይ ሀብታሞች የት ነው ያለው? እየነገዱ ነው? እየሰሩ ነው? ምንድን ነው ያሉ? ተቀረቀሩ። አሁን ደግሞ የሚገርምህ ከነሱ ጋር መጥፎ ስራ የሚሰሩ ግን ይሰራሉ። አየህ አሁንም እደግመዋለሁ፣ ሰልሰዋለሁ። የትግራይ ህዝብን ተረዱት። የኢትዮጵያ ህዝብ ሆይ የትግራይ ህዝብ ተረዳ ነው የምለው። የትግራይ ህዝብ እንደሚባለውም አይደለም። ምንድነው ያገኘው ብሎ ለምን እንደማይጠይቀው ወገኑ አይደለም እንዴ? ምን ሆነህ ነው ብሎ ለምን አይጠይቀው? የትግራይ ህዝብ እኮ ብዙ ነገር አግኝተዋል። እስካሁን ማጸናቸው ያልቆመ የተደፈርኩ አለ በሻዕቢያ ጭካኔ ማለት ነው። አንድ ኢትዮጵያዊ አንዲት ሴት ማሳከም አይችልም? አንዲት ልጃገረድ ማሳከም አትችልም? ይቻላል። ስለዚህ የየንትናችን እንዳይሆን የጋራ ሀገር አለን። የጋራ መደጋገፍ እንዲኖረን ፈልጋለሁና ለዚህ ነው እንትን ያልኩት ሱራፌልዬ።